አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ሀገሬ ልጆች። እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያረጋችሁ አበረታቱኝ ማለት ነው። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ የደወል ምልክቱን እየተጫናችሁ ቤተሰብ እንሁን እላለሁ የኔ ውዶች። እና እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። በውጭም በሀገር ውስጥም ያላችሁ ውድ ሀገሬ ልጆች ኢትዮጵያውያኖች እና ዛሬ ደግሞ በክፍል 2 መጥቻለሁ ማለት ነው የኔ ማሮች። ክፍል 2 በዚህ መሀል ነበር የዚህ ታሪክ ባለቤትና የበጎች እረኛ የሆነው ዳውድ ኢብን ኢሻ ኢብን ኡወይድ ኢብን አቢር ኢብን ሳልሙን ኢብን ናህሹን ኢብን ኡወይናዚብ ኢብን ኢራም ኢብን ሐሱሩን ኢብን ፋሪስ ኢብን ይሁዳ ኢብን ያዕቆብ ኢብን ኢስሐቅ ኢብን ኢብራሂም ሰልፉን እየሰነጠቀ ወደ ጃሉት ወጣ። ይሁን እንጂ ንግስናንም ሆነ የጣሉትን ልጅ ማግባት ፈልጎ አይደለም። ዳውድ እረኞች የሚይዙትን በትር በአንድ እጁ ይዞ በሌላው እጅ ድንጋይ ይዟል። ጃሉት ለፍልሚያ የቆመበትን ቦታ ዳውድ ልክ እንደደረሰ ፊት ለፊት ቆመ። ጃሉት ይህን ልጅ እግር እረኛ ሲመለከት እያሾፈ አንተ ልጅ ሞትን ፈልገኸው ትመጣለህ እንዴ? በል ሂድና ከወታደሮቹ እኔን የሚገጥም ትልቅ ሰው ጥራ፣ እኔ አንተን ልገድልህ አልፈልግም አለው። ዳውድም እኔ ግን አንተን መግደል እፈልጋለሁ አለው። ጃሉትም እሺ ጦርህ፣ ሰይፍህ፣ ጋሻህ፣ ቀስትህ የታል? በምንድነው የምትገድለው አለው። ዳውድም የኔ ጦር ኢማን ነው፣ የምገድልህም በአላህ ስም ነው አለው። ይህንን ሲሰማ ጃሉት ቁጣ ገነፈለ። ዳውድንም ሊገድለው ሰይፉን ገትሮ እየተንደረደረ ሲመጣ ዳውድም ዋዛ አልነበረምና በያዘው ድንጋይ አልሞ ጭንቅላቱን በተነለት። ጃሉትም በዚያች ምት ወድቆ ሞተ። ጦርነቱም ተጀመረ። ብዙ ከተፋለሙ በኋላም እስራኤላውያን በአላህ ፍቃድ የጦርነቱን ድል ተቀዳጁ። ጦርነቱ በእስራኤላውያን አሸናፊነት ሲጠናቀቅ እስራኤላውያኑ የቀድሞዋን ሀገራቸውን ፍልስጤምን ደግሞ ሄደው በድል ገቡባት። ልጆቹ እየጮሁብኝ ማለት ነው። በድል ገቡባት። የጃሉትን ገዳይ የሆነውን ዳውድንም ንጉስ አድርገው ሾሙት። ዳውድ ምንም እንኳን ንጉስ ቢሆንም በዙፋኑ ቁጭ ብሎ ሳይሆን በእጁ የሰራውንና የላቡን ነበር የሚበላው። ዳውድ አላህን ሲያወድስ ድምፁ እጅጉን ይማርካል። አላህም ለሱ ዘቡር የተባለን መጽሐፍ አውርዶለት ነበር። ዳውድ ዘቡርን ሲቀራ ወይም ሲያዜም ድምፁ ከማማሩ የተነሳ ተራራዎች አብረውት አላህን ያወድሱ ነበር።
ወፎቹም አብረውት አላህን ያወድሱ ነበር። የሰዎችም ልብ ይንሰፈሰፍ ነበር። ዳውድ ዘቡር እየቀራ ሲያዜም ጅኖች፣ ሰዎች፣ ወፎች፣ እንስሳቶች በድምፅ የተማረከው ራሳቸውን በመሳት በድምፁ ተማርከው ራሳቸውን በመሳት በረሃብ ይሞቱ ነበር። ከዕለታት አንድ ቀን ዳውድ በመሃረቡ ወይም ግላዊ አምልኮ ቦታ ገብቶ ወታደሮቹን ማንም ሊገባ እንዳትፈቅዱ ብሎ በሩን ዘጋ። በዚህ ሁኔታ ላይ ጌታውን እያመለከ ሳለ ሁለት ሰዎችን ምሕራብ ውስጥ ቆመው ተመለከታቸው። በሩን ሲያይ በሩ ዝግ ነው። ሰዎቹ ከየት እንደመጡ ግራ በመጋባት ሲመለከታቸው ሁለቱ ሰዎችም ጠጋ ብለው ዳውድ ሆይ አትፍራ፣ እኛ ተካሰን እንድትፈርደን ነው የመጣነው አሉት። ይህ ወንድሜ 99 በጎች ሲኖሩት ለኔ ደግሞ አንድ በግ ናት ያለችኝ፣ እሷን ስጠኝና 100 ሙላልኝ ብሎ እያስገደደኝ ነው በማለት አንደኛው አስረዳው። የኔ ወዶች ላይክ ሸር እያረጋችሁ ማለት ነው። ክፍል 2ን በዚህ ጨርሻለሁኝ። በሌላ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።